ለእናንተ ስመጣ ሰሞኑን አይታችኋል ከደስታም ከዳኒም ጋር ምን እየተፈጠረ እንደሆነ በደንብ አይታችኋል እና ዛሬም በዛ ጉዳይ ላይ ነው ተመልሼ የመጣሁት። ያው ከዳኒ ጋር ከደስታ ጋር ያለኝን ነገር በሙሉ መጨረስ ወይም ማጠናቀቅ እፈልጋለሁኝ። ከሱ ጋራ ምንም አይነት ነገር እንዲቀረኝ ስለማልፈልግ ያው ከዚህ በፊት ለልደቴ አንድ ጊፍት ሰጥቶኝ ነበረ። እቺን ሀብል ሰጥቶኝ ነበርና ይሄ ሀብል ነው እኔ ጋርና እሱ ጋር መካከል የቀረው ይሄ ነገር ብቻ ነው። ስለዚህ እኔ እንደማምነው እንደዛ ነው ከሱ ጋር የሚያገናኘኝ ያ ነገር ነውና እሱን ልመልስለት እፈልጋለሁኝ። ምን ነገር እንዲቀረኝ አልፈልግም። እንዴት ነው ማስታወሻ ወይም ደግሞ ስታዩት ይሄ ሰው እኮ በህይወቴ ውስጥ ነበረ ምናምን የሚሉት ነገሮች ከነ እንዲኖረኝ ስለማልፈልግ ይሄንን ሀብል ልመልስለት ጠርቻለሁ ማለት ነው። እና እንግዲህ ያው ነገሮች ብዙዎቻችሁ አልተቀበላችሁትም እና ብዙም ደስተኛ ያልሆናችሁ ሰዎች አላችሁ። ግን ደግሞ እኔ ካሁን በኋላ የራሴን ደስታ ለመቀጠል እንጂ የሰውን ነገር ምናምን ብዙም አክሰፕት ለማድረግ አሁን ላይ ፍቃደኛ አይደለሁም እውነቱን ስነግራችሁና ይሄ ነው የሚሆነው። ከዚህ በኋላ የሚቀጥለው ይሄ ነው። ብዙዎቻቸውን ብዙ የሚሉትን ነገር ሰምቼ በህይወቴ ላይ ብዙ የተፈጠሩ ነገሮች ስላሉ አሁን ለኔ የሚያስፈልገውና ለኔ መሆን ያለበትን ነገር ብቻ ነው ማረገው ማራምደው ምናምን እና ከዚህ የተለየ ምንም ሐሳብ አይኖረኝም እና ምናልባት በሐሳቤ እርግጠኛ ሆንኩኝ አልመሰለውም እስከዛሬ ድረስ ደስታ እየቀለድኩኝ ወይም ደግሞ ነገሮችን ወደ ኋላ መለስ ብዬ እንዳስብበት ምናምን ይፈልጋል። እውነት ለመናገር እኔ እና እሱ ወደ ኋላ ደግሜ የማስብበትም ሁኔታም አይኖርም። ምክንያቱም እንደዛ እንኳን እንዳስብ የሚያደርግ ነገር አለን ብዬ አላምንም። ምናልባት በሱ በኩል ሊኖር ይችላል። እኔ ግን እንደዛ አይነት ነገር አለ ብዬ አላምንም እኔ ጋር። ለዛ ነው ነገሮችን ቶሎ እንድናበቃ የፈለኩትኝ። በእርግጠኝነት እኔ ጠቅሜዋለሁ እንጂ ጎድቻለሁ ብዬ አላስብም። ምክንያቱም ነገሮች በጣም ጠልቀን አልገባንባቸውም። ምንም አይነት ነገሮችን አላደረግንም። ጀስ አለ አይደለ እንዴት ነው አንድ ሴትና አንድ ወንድ የሆነ የፍቅረኛ ሙድ ምናምን የሚኖራቸው አይነት ነገር አለ። እኔ እንደዛ አይነት ስሜት ውስጥ ምንም አልገባሁም እስካሁን ድረስ። ግን ደግሞ ያንን ነገር ለማምጣት ሞክሬያለሁኝ ምናምን አልቻልኩም። ይሄንን ነገር ስላልቻልኩኝ ፍቅር ደግሞ በውዴታ እንጂ በግዴታ የሚሆን ነገር አይደለም። ስለዚህ በግድ የሚሆን ነገር እስካልሆነ ድረስ ይሄንን ነገር ልመልስለትና በቃ ሙሉ ትውስታዎቹ ምናምን እንዲቀሩ ፈልጋለሁ እንዲተው ፈልጋለሁና ይሄንን ነገር ደግሞ መልስለት ምናልባት እንደባለፈው ካንቺ ጋር ነው መሆን ፈልገው ምናምን ብሎ እንዲያስገድደኝ ስለማልፈልግ ዳኒን ጠርቻለሁ። ከዳንሻ ጋር ነው አብሬው ላወራው የምፈልገው። ምክንያቱም በቃ ድንገት ተቀይሮብኝ አይቼዋለሁ። ባለፈው ሳልቀጥረው ላግኝክ ሳልለው ምናምን ተከታትሎኝ መጥቶ እጄን ጠምዞ ምናምን በቃ ተጭኖኝ ካንቺ ጋር ነው ሁሉም ነገር መቀጠል ፈልገው ምናምን እያለኝ ስለነበረ እንግዲህ ያንን ነገር እንዴት ነው በጉልበት ሌላ ነገር እንዲያረግ ስላልፈለኩኝ ዳኒሻን ጠርቻለሁ። ዳኒዬ መጣል ታየኝ ዳኒሻ ይላል እንዴ ነህ ዳኒ? ደህና ነህ? አማን ነው አለሁ። አምሮብሻል ያሬ ተራስ አምሮባል። ምን እናስበህ ነው ጥቁር በጥቁር ማች አምሮባል ጋይስ ቪዲዮ ከረቶ እንደዚህ ማማር እንግዲህ አንዳንድ ሰዎች በህይወቴ አንዳንድ ሰዎች ያፈካሉ። አንዳንድ ሰዎች እና እያፈኩሽ እንደሆነ ነው የተሰማኝ። ድምቀቷ ነኝ አይደል ጋይስ? እኔ ያደረኩት እንዴት ነሽ? ይታያኩ ተረጋጋ። ዛሬ ጸብጸብ ብሎኛል። በቃ ዛሬ ደቁሽ ነው ብለቁ ይታያል። ያ ተውቶ ዳንሻይ ጥሩ ሰው ነበርክ። ተረጋጋ ግዴ። ባለፈውም ማለት ነው ባለፈውም የተውኩት አንቺ ስላልሽኝ እንጂ ሁለቱንም አንጥፌ አስነጥሳችሁ ነበር። ግን አንቺ አክብሬ ነው ዝም ያልኳቸው። አሁንም ምን ያክብራ ይቀር ማንጠፉ ማነጣጠፉ ይቀርብኝ እንጂ ምዝልግላል ማለት ሁለተኛ እንዳይሰማ ትንሽ ከቆየ ታፋሰከች እኮ ትላርግልሽ ትለኛለህ። ጆሮ ይጂ ሲግል እንዳልሽ አንቺ ስላልሽ ነው በነገራችን ዝም የምለው እንጂ አልሰማሁም። እኔ ሁለቱንም ማለት ነው እንደዚህ ዳኒሻ ቅብር ማንንም ነው ማርሰሙ ይሁንልሽ። እንዴት ነሽ? አለሁ ለዳና ነሽ? ፈጣሪ ይመስገን። ያው ባለፈው አይታል ምናምን እዚች ጋር ካብሽ ጋር የሆነ ነገር ለመነጋገር ጠርቼው ነበርና ሳልጠራው ነው እንዴት ተከታትሎኝ እንደመጣ ሩታ ትላንትና የሰው ሀቅ ለማመለስ ምንድነው ጥፋቱ አሁን ማለት ነው? እሷ እንትን ለማመለስ አንደኛ ነች ምናምን የምትሉ ማለት ነው።
አንዳንድ ሴቶች ቢሆን ተጠቅሞ ነው ሰውን ተጠቅሞ ከራሳቸው ላይ ተጠቅሞ ለራሳቸው ማይታወቅ ጊዜ ሰውን ትቶ የሚሄዱ አንዳንድ ሴቶች ማለት ነው። እሷ ደግሞ በጊዜው ምክንያቱም አፍቃሪ ሰው ነገሩን ያውቃል፣ የፍቅር ስሜቱን ያውቃል። ማን ነው አፍቃሪ ሰው? አፍቃሪ የሆነ ሰው የፍቅር ስሜት ያውቃል። ስሜት እኔ ጋም ሊመጣ አልቻልም ከአለች ምንድነው ጥፋቱ? ምክንያቱም ነገ ተነጎዳ ይሄ ልጅ ተስፋ ሰታ በረዥም ጉዞ እሷ ጋር ምንም የተቀየረ ነገር ካልኖረ ይሄ ልጅ ነገ አልጎዳም? በዚህ ጊዜ መሸኘት አይሻልም? የማመጡት ደግሞ እና አብርሃም ነው። ልጅቷ ምን አርጉ ነው የምትለው? ልጅቷ እኔ ልጅቷ ደማ መራራ ነው እንዴ? አዎ አይኖ ጥፋት እየጠፋች ነው ሩታ ማለት ነው። በአብርሃም ንዴት ምናምን ተነስታ ይመስለኛል በጣም ጥፋቶችን እያጠፋች ነው። ማለት ደግሞ ሴት ልጅ እንድትወርቅ እንደዚህ ጉድጓድ መቆፍረት ጥሩ አይደለም። ትስራል፣ ሴት ልጅ ነች። ስለዚህ ለእሱ ስጦታ ትመልስ። ነገ ተነጎዳል ከሱ ላይ ጥቅም ተጠቅማ ምናምን ነው የምትሉት እኮ። ተጠቅማ ወርቅ ሰጥቶ ትታለች፣ እንደዚህ ሆናለች። ከሱ ላይ ቁሳቁስ ከወሰደች በኋላ ትታለች። እሷ የወሰደችውን መለሰች፣ አለቀ በቃ። ምንም ያደረገችው ነገር የለም። በቃ የራሱ ነው። የሰው የሆነ ነገር መውሰድ ጥሩ አይደለም ብላ ከታየ መለሰች። ይህ ምን ጥፋት ነው? እሱን ደግሞ ከዚህ በኋላ ኦኬ ችግር የለም ከኔ ጋር ተጓዝ ብላ አስጓዝታ ነገ ተነጎዳ እሷ ካላፈቀረች ይህ ልጅ ነገ ተነጎዳ አይጎዳም። ስለ ፍቅር ስሜት ስለምታውቅ ነው በጊዜ ያስቆመችው። በጊዜ ማስቆመ ደስ ብሎናል። ስለዚህ እናንተን ደግሞ ከደስታ ጋር ራቂ እያላችሁ ከዛም እየተጨቀጨቁ አይደለም። እሷ ስታራቅ ደግሞ አትወዱ። ምንድነው ችግራችሁ?